ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለየሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። የእብደት ስራ ነው እየፈጸሙ ያሉት። ቴዲ ላይ የታቀደውን እቅድ ተራ በተራ እየፈጸሙት ነው። እኛ አሳውቀናል። ትናንት በማለዳው ዜናችን የኦህዴድ ማዕከላዊ ኮሚቴ ተሰብስቦ የወጣው መረጃ የሚያመለክተው ቴዲን ተማሮ ከሀገር እንዲወጣ ማድረግ እንዲሁም በግብርና በተለያዩ ነገር በማሽመድመድ ድሃ በማድረግ ይህን ሀገር እንዲለቅ ማድረግ የሚል ነበረ። ይህን ተከትሎ መቲ ትናንትና ይፋ እንዳደረግነው የቴዲ አፍሮ የቅርብ ጓደኛው የሱፍ ያሲን እና ምክትል ስራ አስኪያጁ ማህሌት ሰለሞን ዜግነቷ ኦስትሪያዊ ነው። በትናንትናው ዕለት ያለምንም ጥፋታቸው ታስረው ተወስደዋል። በርካቶች ፍሪ ማህሌት ሰለሞን ኤንድ የሱፍ ያሲን እያሉ በማህበራዊ ሚዲያ እየጠየቁ ባለበት ሰዓት ኢንተርናሽናል ኮሚኒቲው ለጉዳዩ ትኩረት በሰጠበት በዚህ ሰዓት ላይ እነሱ ግን ከእብደታቸው ሊመለሱ አልቻሉም። በርካታ የሀገሪቱ ችግሮች ውጥረት እያደረጉ ስለሆነ አሁን የሰማነው ዜና እጅግ የሚያሳዝን ነው። መቲ በጣም ያበሳጫል። መረጃውን እንዳለ አቀርበዋለሁኝ። ምንድነው የሆነው? በዛሬው ዕለት አሁን ከጥቂት ከአንድ ሰዓት በፊት ቴዲ ስቱዲዮ ነበረው። የቴዲ ስቱዲዮ አዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ ነው የሚገኘው። የቴዲ ስቱዲዮ ማለት ነው። ስቱዲዮ ኤና ቢ የሚል አቡጌዳ ኤቢ የሚል ስቱዲዮ አለው። ይህ ስቱዲዮ ቴዲ ስራውን የሚሰራበት፣ ልምምድ የሚያደርግበት፣ አንዳንድ ስራዎችንም የሚያከናውንበት በርካታ መሳሪያዎች፣ የሙዚቃ መሳሪያዎች ማለት ነው ያሉበት፣ ኮምፒውተሮች፣ የተለያዩ ማቀናበሪያዎች ያሉበት ቢሮ ነው እና በዛሬው ዕለት አሁን ከቀትር በኋላ የመንግስት ታርጋ ያለው መኪና ያደረጉ ግማሾቹ ፌደራል ፖሊስ ልብስ የለበሱ ግማሾቹ እንዲሆኑ በርካታ ሰዎች በመጀመሪያ ወደ ቢሮ በመሄድ በር ላይ ያገኙትን ዘበኛውን ጥበቃውን ክፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በመግባት ያለ ፍርድ ቤት ማዘዣ በጠራራ ፀሐይ ሰብረው በመግባት በስቱዲዮ ውስጥ ያሉ ማናቸውም ነገሮች ከስፒከር እስከ ኮምፒውተር የሙዚቃ ማቀናበሪያ መሳሪያዎች በጠቅላላ ኦርጋን፣ ጊታር፣ የተለያዩ ነገሮች ለወደፊት የሚወጡ የአርቲስቱ የቴዲ አፍሮ የጥበብ ስራዎች ገና ለወደፊት ያልወጡ የፈጠራ ስራዎች ያሉበትን በሙሉ ይዘው ሄደዋል። ዘርፈውታል። ባዶ አስቀርተውታል። ስቱዲዮ ሰባብረውታል። የሚወስዱን ዕቃ ይዘው ተወስደዋል ማለት ነው። እንግዲህ ይሄ እጅግ በርካታ ጫና እየተደረገ ባለበት ሰዓት ላይ አሁን ያደረጉት ነገር ነው። እኛም ኪሪየስ ሆነን ነገሩን እየተከታተልን ነው የምንገኘው። እንደተናገርነው አገዛዙ አብዷል። እኛም በተቻለ መጠን ለኢንተርናሽናል ኮሚኒቲው እንደተለመደው እያሳወቅን ነው የምንገኘው ይሄንን ነገር ምን እየተደረገ እንደሆነ ማለት ነው። ቴዲን የሚፈልጉት ከሆነ መንግስት አለ ከተባለ ህግ አለ ከተባለ የራሳቸው እኮ ሰዎች የታሰሩት አቀናባሪዎች ይፈታያሉ እኮ እየጠየቁ ናቸው። የብልጽግና ሰዎች ሳይቀር ህግ አለ ከተባለ አርቲስቱ የትም ቤቱ ነው ያለው። የፍርድ ቤት ማዘዣ ይዘው ጠርጥረናል፣ ይሄን ማድረግ እንፈልጋለን ነው የንብረት ዝርፊያ። ነገር ግን እንደነገርኩሽ መቲ ምንድነው ዋናው ነገር? ማደህየት፣ ንብረቱን መዝረፍ፣ ማማረር፣ ሐራስ ማድረግ አለብን የሚለውን ትናንት ያደረግነውን ነው ቸክ እያደረጉ ያሉት ቀስ በቀስ። ከዚህም አልፈው ወደ ሌላ ነገር እንደሚሄዱ ይጠበቃል።
ምክንያቱም አብደዋልና በአሁኑ ሰዓት በርካታዎች ሀዘናቸውንም ቁጣቸውንም እየገለጹ ነው የሚገኙት። ትናንት ማታ እንደነገርኩሽ 4 ኪሎ አየር ጤና ወደ ቦሌ አካባቢ በርካታ ወጣቶችን አስረዋል። ስልኮቻቸውን ነጥቀዋል። የቴዲ ሙዚቃ ሰማችሁ በሚል ማለት ነው ተገኝታችኋል በሚል አልበቃናቸው ረስትለስ ሆኑ። በቃ ተዋከቡ፣ አበዱ። አሁን ደግሞ እንደምታዩ ስቱዲዮውን ንብረቱን በመዝረፍ የወደፊት ስራውን ይዘው በመሄድ የወንጀል ድርጊት ማለት ነው። የወንጀል ድርጊት እና ይህ ነገር በከፍተኛ ሁኔታ በህግ ሁሉ መንግስትን የሚያስጠይቀው ነገር ነው። መንግስትን የሚያስጠይቀው ነው። ትልቅ በጣም በደል እየፈጸሙ ነው ያሉት። ቆይተው ደግሞ ወዴት እንደሚሄዱ አብረን የምንመለከት ይሆናል። በድምፃዊ ቴዎድሮስ ካሳው ላይ ከፍተኛ ጫና በመፍጠር ላይ የሚገኘው አገዛዙ ቀጣዩ እርምጃ በድምፃዊው ላይ በቀጥታ የእስር እርምጃ ሊወስድ ይችላል የሚለው ስጋት በከፍተኛ ደረጃ እየተሰማ ነው። እየሰማን ያለነው ነገር እንግዲህ የተጠበቀ አንዳንድ ክስተቶች ይኖራሉ። ነገር ግን በዚህ ፍጥነት በዚህ ደረጃ ያገዛዙ ታጣቂዎች እንዲህ አይነት እርምጃ ሲወስዱ ለብዙዎቻችን በእርግጥ አስደንግጦናል፣ አሳስቦናል። ነገር ግን ምን መደረግ አለበት የሚለውንም ነገር በዝርዝር መመልከት ያለብን ይመስለናል። መረጃው እንደሚያመለክተው ከሆነ ትላንት ሌሊት የአብይ አህመድ ታጣቂዎች የፌዴራል ፖሊስ ልብስ የለበሱ በተሽከርካሪ ሆነው ጠመንጃቸውን ወይም መሳሪያቸውን ታጥቀው በሲኤምሲ በሚገኘው የቴዎድሮስ ካሳውን የግሉ ስቱዲዮና እንደ ቢሮ የሚገለገልበት ቦታ ላይ ያንን ሰብረው በመግባት የተለያዩ የሙዚቃ መሳሪያዎችን በመሰባበር ገሚሶቹን በመውሰድ እንደዚሁም ወደፊት የሚወጡ ስራዎች ገና በሂደት ላይ ያሉ እነሱንም ጭምር ዘርፈው የወሰዱበት ሁኔታ እንዳለ ነው የሰማ ነው። ምናልባት ያሬድ ይሄ እርምጃ ምንን ያመለክታል፣ ወዴትስ ያመራል የሚለውን እናንሳና አንዳንድ ነገሮችን እንለዋወጥ። ያሬድ እንግዲህ የተከሰተውን ነገር በደንብ በዝርዝር መሄድም የሚያስፈልግ ይመስለኛል። አንተም እንደተከስከው በዘገባዎችም በተለያዩ መረጃዎችም እንደተረጋገጠው ሌሊት ላይ ነው፣ ያው እኩለ ሌሊት አካባቢ ነው ሄደው እዛ ሲኤምሲ የሚገኘው የቴዲ አፍሮ ስቱዲዮ ያለበት ነው። እዛ በግል የከፈተው ነው፣ እንደ ቢሮም ይጠቀምበታል። ብዙ ነገሮችን የሚያደርግበት ነው። በጣም ብዙ ስራዎች ገና ወደፊት ለጆሮ የሚበቁ ስራዎች የሚገኙበት ነው። የሙዚቃ መሳሪያዎቹ በውድ የተገዙ ብዙ ነገር ያለበት ነው። የራሱ የግሉ ማህደር የሚገኝበት ትልቅ ሀብት ያለበት ስቱዲዮ ነው። ያንን ስቱዲዮ ለመግባት ቀደም ሲል አንተም እንደተከስከው ዘበኛውን ደብድበው ከጥቅም ውጭ አድርገውት በተለያዩ ተሽከርካሪዎች የመጡ ናቸው። የፌዴራል ፖሊስን ዩኒፎርም የለበሱ እንደሆነ ነው የተገለጸው። የሰባበሩትን ሰባብረዋል፣ መውሰድ የሚችሉትን ወስደዋል። ምናልባት ለምን በማታ አደረጉት? መንግስት ከሆኑ ህግ ከተጣሰና የሚፈልጉት ሰው በህግ አግባብ መሄድ ካለበትም የፍርድ ቤት ትዕዛዝ አውጥተው በቀን ማድረግ የሚችሉትን እንደዚህ እንደ ማፊያና ወረበላ ቡድን ሀገር የሚመራ አይደለም። እውነት ለመናገር ማፊያ የሚባሉ በተለያዩ ዓለም ክፍሎች የሚገኙት እንኳን በዚህ ደረጃ የዘቀጠ ስራና እንዲህ አይነት ተግባር የሚፈጽሙ አይደሉም። ለምን በሌሊት አደረጉት? ለምንስ ድብደባ መፈጸም አስፈለገም? እንዲህ አይነት ጥፋት ተፈጽሟልስ ከተባለ ምናልባት ወንጀልም ተፈጽሟልም ከተባለ በቀን ማድረግ የሚችሉት ጉዳይ ሆኖ ነገ ከነጎዳ ቢጠይቁት ለፍርድ ትቀርባለህ ወይም ደግሞ ለህግ ትፈለጋለህ ቢሉት ሄዶ መቅረብ የሚችል ሰው እዛው በአካል እያለ እንዲህ አይነት ስራ መስራት ምን የሚሉት ወንብድና ነው? እውነት በጣም አስገራሚ ስለሆነብን ነው የነዚህ የብልጽግና ሰዎች ተግባር። የመንግስት ካባቸውን አውልቀው የማፊያ ተግባር እየፈጸሙ እንዳለ ሰሞኑን በአምቦ በተለያዩ የኦሮሚያ አካባቢዎች 120 በሚል እየተፈጸመ ያለውን የማፊያ ስራ በዝርዝር እየተጋለጠ ይገኛል። እነማን እዛ ውስጥ እንዳሉ ከጠቅላይ ሚኒስትሩ ጀምሮ የኦሮሚያ ክልል ባለስልጣናት በምንና እንዴት እዚህ ላይ ተሳታፊ እንደሆኑ በግልጽ ማስረጃ እየወጣ ይገኛል። ስለዚህ ከነዚህ የመንግስት ተግባር እንጠብቃለን ማለት በራሱ የዋህነት ሞኝነት ነው። ግን ምን መልስ ሊሰጡ ነው? ማን አደረገው ብለው ሊነግሩን ነው? ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮቼ አረጋግጠውልኛል ሲል ዛብሻ ዘግቧል። ይህ ህገወጥ የኃይል እርምጃ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ቴዲ አፍሮ የግል ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ
አሊያም ዘበኛ በከፍተኛ ሁኔታ መደብደባቸው ተገልጿል የሚለን ዘገባው የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከአንድ ቀን በፊትም መኖሪያ ቤት በሌሊት የህግ አካላት ነን ያሉ ሰዎች ወደ አርቲስቱ መኖሪያ ቤት ለመግባት መሞከራቸውና ቴዲ አፍሮ የፍርድ ቤት አሊያም የህግ ማዘዣ በሌለበትና ከስራ ሰዓት ውጪ በሌሊት ወደ ቤት መግባት አትችሉም ብሎ እንደመለሳቸውም ዛበሻ መዘገቡ ይታወሳል። አሁን የተሰማው መረጃ ደግሞ ብዙ አድናቂዎቹን ያስደነገጠና የቴዲ አፍሮን ደህንነትም ስጋት ውስጥ የከተተ ሁኔታ ነው ተብሏል። ቴዲ አፍሮ ከቀናት በፊት ብዙ ንትርክን በፈጠረው ዳስጣል የተሰኘ ሙዚቃው ላይ መች ከሀገር ይበልጣል እኔስ አንድ ነፍሴ ያላት የግጥም ስንኝም ከዚህ ጥቃት ጋር ተያይዞ መነጋገሪያ ሆና በማህበራዊ ሚዲያ ላይ የተዘዋወረችና ቴዲ አፍሮ እውነትም ምን እንደሚከተለውና ምን እንደሚመጣ ያውቅ ኖሯል እንደሚል ጥያቄንም ፈጥሯል። ታዲያ የቴዲን ስቱዲዮ ሰብሮ ከመግባት ባለፈ የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎቹን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎቹና ግጥሞቹ የሚገኙበት እንዲሁም አዳዲስ ሐሳቦቹን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደሩ ነውም ተብሏል። የቴዲ አፍሮ ቢሮ ተዘርፏል። ቤተሰቦቼ በዚህ ሰዓት እንደተሰማው መረጃ ከሆነ በሲኤምሲ አካባቢ የሚገኘው የአርቲስት ቴዲ አፍሮ የግል ቢሮና ስቱዲዮ በታጣቂ ኃይሎች ሙሉ በሙሉ እንደተዘረፈ ነው እየተገለጸ የሚገኘው። ቤተሰቦቼ በቢሮ ውስጥ የነበሩ የሙዚቃ መሳሪያዎች፣ ኮምፒውተሮችና ስፒከሮች እንዲሁም ገና ያላለቁ ስቱዲዮ ላይ የነበሩ የአርቲስቱ የሙዚቃ ስራዎችም ሳይቀር በእነዚህ ኃይሎች እንደተወሰዱ ተነግሯል። ቤተሰቦች በህንፃ ውስጥ የነበረ አንድ የጥበቃ ሰራተኛ እንግዲህ እነዚህ የታጠቁ ኃይሎች ክፉኛ ጉዳትም እንዳደረሱበት ተሰምቷል። መልካም ጊዜ